بسم الله الرحمن الرحيم. الحمد لله رب العالمين، وصلى الله وسلم وبارك عليه وعلى آله وصحبه أجمعين، أما بعد. السلام عليكم ورحمة الله وبركاته. ተከታታይ የሆነው የአቂደቱ ልዋስጥያ ተከታታይ የአቂዳ ትምህርት 11ኛው ክፍል ትምህርታችን ነው። በአላሁ ጀለ ወዐላ ፍቃድ ሰብር አድርጎ የተከታተለ ቢያንስ ሁለተኛ ኪታብ ልንጨርስ ነው ማለት ነው። ፈጠን አድርገን ሁለተኛ ኪታብ ልንጨርስ ነው። በትንሹ ቢያንስ ጠቅላላ የሆነ ግንዛቤ ይኖረዋል አንድ ሰው ቅራአትን ዒልምን በመከታተሉ ማለት ነው። የአቂደቱ ልዋስጥያ ደግሞ በዚህ ሰዓት አስፈላጊ ነው። የአቂዳ ትምህርት ብዙ ሰዎች የሚያደናግሩት በአቂዳው ዙሪያ ስለሆነ አንድ ሰው እዚህ ላይ ትኩረት ቢኖረውና ቢማረው ጥናትም ለማድረግ ዑለማዎችም ላይ የበለጠ ለመቅራት ይረዳዋል። ዛሬ በአላሁ ጀለ ወዐላ ፍቃድ ትናንት ስለ ሐዲስ ጀምረናል። የነብዩን አለይሂ ሰላቱ ወሰላም ሐዲስ ስለ ሲፋ የተናገሩትን ስለ አላህ ባህሪ የተናገሩትን አይተናል። ሐዲስ ነው የጀመርነው የቁርአን አያዎችንና አላህ ሱብሓነሁ ወተዓላ ስለራሱ የተናገረውን ኪታቡ ላይ የተጠቀሰውን ጠቅላላ ጨርሰናል። እዚህ ቦታ ላይ ደግሞ ነብዩ አለይሂ ሰላቱ ወሰላም ስለ አላህ ሱብሓነሁ ወተዓላ ስለ ታላቁ ጌታቸው የሚሉን ነገር አለ። ቃለ ረሒመሁላህ ወቀውሉሁ ሰለላሁ ዐለይሂ ወሰለም ፊ ሩቅየቲል መሪድ ሩቅየተል መሪድ ላይ ታማሚ የሆነ ሰው ሩቅያ የሚደረግበት የሆነው ዱዓ ላይ እንዲህ ብለዋል መልእክተኛው አለይሂ ሰላቱ ወሰላም። አንድ ሰው ሲታመም ሩቅያ ይደረግለታል፣ ቱፍታ ይደረግለታል። ከቁርአን አያ ከአሐዲስ አዱዓ አልማእሱራ ሚን ነብይ ሰለላሁ ዐለይሂ ወሰለም ከነብዩ የተገኙ የሆኑ ዱዓዎችን ይቀራለታል፣ ለተፈተፍ ይባልለታል አንድ የታመመ ሰው ማለት ነው። ስለዚህ እዛ ቦታ ላይ ለታማሚ ሩቅያ አድርጉ ብለው ነብዩ አለይሂ ሰላቱ ወሰላም ወይም ደግሞ ሩቅያ ሲያደርጉ ለራሳቸው በተናገሩበት ላይ መልእክተኛው ምን አሉ? ረቡና አላሁ الذي في السماء ጌታችን ያ ሰማይ ላይ ያለው ነው አሉ። ተቀደሰ እስሙካ ስምህ ጠራ ተቀደሰ አይ على السماء في بمعنى على ትመጣለች ብለናል። ስምህ ጠራ ተቀደሰ እስሙካ ስምህ የጠራ የጸዳ ሆነ። አምሩካ ትእዛዝህ في السماء والارض ምድርም ሰማይም ላይ ተፈጻሚ ነው። አምሩካ አልከውንይ አልቀደሪ የሆነው በከውን የፈረድከው የሆነው ፍርድህ ምድርም ላይ ሰማይም ላይ የሚከሰት ነው። ኢነማ አምሩሁ ኢዛ አራደ ሸይአን አን የቁለ ለሁ ኩን ፈየኩን አላሁን ነው የሚለው ይሆናል ይከሰታል። አላህ ሱብሓነሁ ወተዓላ የፈረደው ያዘዘው ነገር የሚቀር የለም ማለት ነው። ከማ ረሕመቱከ ፊ ሰማኢ እዝነትህ ሰማይ ላይ እንዳለ ሁሉ ኢጅዐል አድርግልን ረሕመተከ እዝነትህን ፊል አርዲ ምድርም ላይ አድርግልን። እዝነትህ ሰማይ ላይ ያለ እንዲሁም ምድርም ላይ አድርግልን። ኢግፊር ለና ማረን ሑበና ወኸጣያና ጥፋታችንን ማረን ሸፍንልን። ወንጀላችንን ሑብ ማለት አይል ኢስም ወንጀል ማለት ነው። ወልኸጣያ ሚን ዝኑብ ወንጀላችንን አንተ ሸፍነን ጥፋታችንን ማረን ይቅር በለን አሉ መልእክተኛ አለይሂ ሰላቱ ወሰላም። እግፊር ለና ሑበና አይ ኢስመና ወንጀላችንን ወኸጣያና ጥፋታችንን ማረን አንተ ረቡ ጠይቢን የጥሩዎች ጌታ ነህ። አላህ የጥሩዎች ጌታ ነው። የጥሩዎች ጌታ ነህ አሉት መልእክተኛ አለይሂ ሰላቱ ወሰላም። የመጥፎች ጌታ አይደለም፣ የመጥፎችን የፈጠረው ሌላ ነው ማለት አይደለም። ጠይቦችን አላህ አጋዥ የሆነ ረዳት የሆነ ድጋፋቸው የሆነ ጌታ ነው ማለት ነው። ይሄ ረቡ ጠይቢን ያለው ኢዳፈቱ ተሽሪፍ ይሉታል። የማክበር የሆነ ማስጠጋት የጥሩዎች ጌታ ሲባል የማክበር ነው። አንተ የጥሩዎች ጌታ ነህ ከማክበር አንፃር ነው እንጂ ሁሉም የሱ ባሮችና እሱ የሚረዝቃቸው የሚያበላቸው እሱ የፈጠራቸው የሆነ ጌታ ነው።
የሁሉም ጌታ ነው አላህ የግዑዙም ሩህ ያለውም ጌታ ነው አንዚል አውርድ ረሕመተከ እዝነትህን ሚን ረሕመቲከ ረሕመተን እዝነትን አውርድ ሚን ረሕመቲከ ከእዝነትህ እዝነትን አውርድልን ወሽፋአን መድህንን ሚን ሽፋኢከ ከመድኃኒትህ መድህንን አውርድልን አድንልን በሽተኛችንን ጤናማ አድርግልን አላ ሃዘል ወጀዒ በዚህ ህመም ላይ ፈየብረአ ይጠራ ዘንዳ ብለው መልእክተኛው ዓለይሂ ሰላቱ ወሰላም ፈየብረአ ማለት ይድን ዘንዳ ይጠራ ዘንዳ ይድን ዘንዳ አንተ እዝነትህን ሽፋእህን መድኃኒትህን አውርድልን ሲሉ ነብዩ በዚህ መልኩ አስተማሩ ማለት ነብዩ ዓለይሂ ሰላቱ ወሰላም በዚህ መልኩ አስተማሩ የነብዩ ዓለይሂ ሰላቱ ወሰላም ምንድነው ይሄ አስተምሮት ነው ማለት ነው ስለዚህ الشاهد ربنا الله الذي في السماء تقدس اسمك الله ስም አለው ሰማይ ላይ ያለ ጌታ ነው ከዓለም በላይ ዓለም ከመፈጠሩ አርሽ ከመፈጠሩ በፊት የት ነበር የማስደንገጫ ጥያቄ መሆኑ የት ነበር አንተ በመታቀው አላህ የት ነበር ህዋ ላይ ነበር ምን ላይ ነበር ስታቀው አንተ ከዛ በፊት ያለውን አልተነገረንም ለኛ አንተ ያስከው ቁርአን አንተ ያስከው መመሪያዊ ሐዲስ መረጃ ካለ እስኪ ንገረን ከዛም በፊት ባለው ደግሞ እንመን አርሽ ከመፈጠሩ በፊት የት ነበር እስኪ ንገረን አንተ ለምን ታስጨንቀናለህ መረጃው ካለ ለምን ለማስደንገጥ ትሞክራለህ እኛ እኮ ቁርአን ይዘን ሐዲስ ይዘን አላህ ከዓለም በላይ ነው አሉን መልእክተኛው ዓለይሂ ሰላም ከዓለም በላይ ነኝ አለ አላህ በአቅምም በችሎታም በሁሉም ነገር ከዓለም በላይ ነኝ አለ ስለዚህ ነብዩ ዓለይሂ ሰላቱ ወሰላም ቁርአንን የሚያበራሩ የአላህን ንግግር የሚገልጹ የሆኑ ነብይ ከመሆናቸው አንፃር ይሄው አብራሩልን ሙጅመሉን የሚያበራሩ ናቸው ስለዚህ በዚህ መልኩ ገለጹልን حديث حسن رواه أبو داود وغيره حديث حسن ነው አቡ ዳውድና ሌሎችም ዘግበውታል قال وقوله صلى الله عليه وسلم يا الله نبي عليه الصلاة والسلام انتهى منالو ألا تأمنوني أتامنوني ويالو وأنا أمين من في السماء أني سماي لاي ألو جيتها زند ታማኝ ሁኜ እያለ እናንተ ለምን አታምኑኝም አሉ መልእክተኛው ዓለይሂ ሰላቱ ወሰለም አላ ተአመኑኒ አታምኑኝም ወይ ነብዩ ዓለይሂ ሰላቱ ወሰለም ኢዕድል فإنك لم تعدل ሲላቸው ዙልኹወይስራ ተቆጡ ተቀያየሩ ተለዋወጡ መልእክተኛው ዓለይሂ ሰላቱ ወሰለም ወይም ደግሞ ለተወሰኑ ለአንሳሮች ሰጡ ለሙሃጅሮች ሰጡ በርከት አድርገው ለአንሳሮች የተወሰኑ ሰዎች ብቻ ሰጡና ቅር ሲላቸው ነብዩ ዓለይሂ ሰላቱ ወሰለም ይሄን ተናገሩ ማለት ነው አላ ተአመኑኒ ወአና አሚኑ መን ፊ السماء አላህ ዘንድ አላህ Subhanahu Wa Ta'ala በወህዩ አምኖኝ በሪሳላው ሸሪዓውን በማስተላለፍ የሱን ቁርአን በማብራራት አምኖኝ ልኮኝ እያለ እናንተ በአድለት ተጠረጥሩኛላችሁ ሆይ እኔ እኮ ሰማይ ላይ ያለው ጌታ ዘንድ ታማኝ ነኝ እናንተም ልታምኑኝ ግድ ነው ይገባል ዋጅብ ነው ማለት ነው ስለዚህ አላህ ዘንድ ታማኝ የሆነ አካል ሰዎች ዘንድም የበለጠ አመኔታ ቢኖረው እንጂ እንዲሁ ምን አይልም የሚቀር አይደለም ማለት ነው ታማኝ የሆነ አካል ነው طيب ለአላህ ታማኝ ያልሆነ ደግሞ ለሰዎች ታማኝ ሊሆን አይችልም የአላህን ሸሪዓ የጣሰ አካል ተውሂዱን የጣሰና የካደ አካል አላህን ያስተባበለ የሆነ አካል ሰው ልጆች ዘንድ ታማኝ ሊሆን አይችልም ሙሽሪክ ታማኝ ሊሆን አይችልም ስለዚህ ይሄ ነው ማለት ነው ربما ሙወሂድ ሆኖ ውሸታም ሌላ ነገር ሊኖርበት ይችላል ነገር ግን ከነብያቶች ጋር ደግሞ እንዲህ አይነት ነገር ወይም ደግሞ አድሎ መስራት ፍትህን ማዛባት ከነሱ ዘንድ ደግሞ ጭራሽ የሚገኝ አይደለም ስለዚህ መልእክተኛው ፊሰማ አሉ ሰማይ ላይ አለው ጌታ ዘንድ ታማኝ ነኝ قال وقوله صلى الله عليه وسلم يا الله نبي ያሉ ሐዲሱ صحيح ነው ይሄ والعرش عرش አሉ ሐዲሱ ረዘም ይላል ሻሂዱን ብቻ ነው ያመጡት والعرش فوق ذلك
عرش كذا بلاي نو قالوا والله فوق العرش الله ደግሞ ከዓርሽ በላይ ነው ዓርሽ ውሃው ላይ ነው والعرش فوق ذلك ከውሃው በላይ ነው አሉ ውሃ አለ ከኩርሲይ በላይ ከዛ ዓርሽ ነው ከውሃው በላይ ደግሞ والله الله ደግሞ አሉ فوق العرش ከዓርሽ በላይ ነው አሉ ግልጽ ባለ መረጃ وهو يعلم እሱ ያውቃል ጌታችን ما أنتم عليه እናንተ ያላችሁበትን ደረጃ ያላችሁበትን ሁኔታ የሚያቅ የሆነ ጌታ ነው أخرجه أبو داود وغيره قال وقوله صلى الله عليه وسلم للجارية نبي عليه الصلاة والسلام لجارية ولا بارية والوات معاوية ابن حكم السلمي يتبالى سو بارية نات أقلقاي نات سيت نبي عليه الصلاة والسلام سيما كراتشو بتفي متوات كذا لمن متوهت بلو من على كفاو مالتنا تززته نديما كذا أفلا أعتقها ነፃ ላውጣት ወይ መልእክተኛው ያላቸው ከዛ ምን አሉ ነብዩ በልጂኒ ቢሃ አምጣልኝ አሉት ማለት ነው ከዛ መልእክተኛው ዘንድ ሲያመጣላቸው አይነ አላህ አሏት አላህ የት ነው አንቺ ባሪያ ሆይ አንቺ አገልጋይ አላህ የት ነው አሏት ቃላት في السماء ሰማይ ላይ አለች ይደሊሉን على جواز السؤال عن الله بأين አይነ ብሎ አይጠየቅም ይባል አላህ አይነ አይባልም ከአይነ የጠራ ጌታ ነው ይላል አንተ ነህ ተንዚህ የምታረገው በዚህ ነብዩ አለይሂ ሰላቱ ወሰለም ሻሪዑ አይነ ብለው ጠይቀው قالت في السماء ሰማይ ላይ አለች قال من انا አሉ ነብዩ አለይሂ ሰላቱ ወሰለም እኔስ ማን ነኝ አሏት ስለሳቸው ስለ እምነቷ እሳቸውን አስመልክቶ በምን መልኩ እንደምታመን ጠየቋት قالت أنت رسول الله أنت ما الله ملك تنيانا هالشاش شهدت له بالرسالة أقرت له بالرسالة برسالة مسكرج ملك تنيا ومن قالوا أعتقها فإنها مؤمنة بل نصوت الصا أمانينا تشالونا بإيمان الرجاجة اللات ይሄ ከማህተምም በላይ ነው ነብዩ አለይሂ ሰላቱ ወሰለም ሙእሚናት አሉ ሙእሚናት ይሄ ቅመው አይደለም የተናገሩት እኮ መልእክተኛው አለይሂ ሰላቱ ሰላም በወህይ የሚናገሩ ነብይ ናቸው ከሐዋ የሚናገሩ አይደሉም መልእክተኛው አለይሂ ሰላቱ ሰላም ወማ ينطق عن الهوى እናንተ መሻይኾቻችሁን ትደገፉ የለ እንዴ የኛ ሼኾች እንድህ ናቸው ወልዮች ናቸው አላህ ዘንድ ሄደው ነው የሚሰግዱት አርሽ ላይ ነው የሚሰግዱት ትሉ የለ ታዲያ የኛ ነብይ ናቸው ውሸታም ወይም ደግሞ እቺ ባሪያ ናት በባሪያ አቂዳ በባሪያ እንትን ሐዲስ አቂዳን አንመሰረትም የምትሉ እኛ ደግሞ ለአላህ ባሪያ ባልሆነ ሰው አቂዳን አንመሰረትም አቂዳችንን ምን መሰረተው መልእክተኛው አለይሂ ሰላቱ ወሰለም በኢማን ለመሰከሩላቸው ሰዎች ነው የነዚህን ሰዎች ናቸው ቁድዋችን ቢላልም ባሪያ ነው ሱሀይብም ባሪያ ነው ሱሀይብ ሩሚ ሰልማንም ባሪያ ነበር በእነሱ አቂዳ ላይ ነው የምንሄደውኛ በባሮች በአላህ ባሮች አቂዳ ላይ ነው የምንሄደው እነዚህ የአላህ ባሮች ናቸው ነብዩን የረዱ ያገዙ ነብዩን ፍለጋ የተንከራተቱ ሐቅን ፍለጋ የተንከራተቱ ሐቅን ካገኙ በኋላ በሙሽሪኮች በኩፋሮች መከራ የደረሰባቸው በእነሱ አቂዳ ላይ ነው የምንሄደው ማለት ስለዚህ ይሄ ሙስሊም የዘገበው ሐዲስ ነው ይሄ ሐዲስ صحيح የሆነ ሐዲስ ነው አይነ ይባላል في السماء ነው ማለት ነው መረጃ ሲያጡ በባሪያ ሐዲስ አቂዳናን መሰረተም ሱብሃንአላህ من ማስጠለ የሆነ ንግግር ነው قال وقوله صلى الله عليه وسلم يا الله መልእክተኛ እንዲህ ብለዋል እንዲህ የሚሉትም ስለ አላህ Subhanahu Wa Ta'ala ሲፋ ነውና እናምንበታለን أفضل الإيمان كإيمان ሁሉ በላጭ ማለት أفضل الإيمان أفضل خصاله كإيمان አይነቶች ሁሉ በላጩ ማለት أن تعلم ልታቅ ልታረጋግጥ ነው أن الله علم يقين ልታቅ ነው አውቀህም እኮ ልታምንበት ነው أن الله معك حيثما كنت የትም ብትሆን አላህ ካንተ ጋር መሆኑን ልታረጋግጥ ነው حديث حسن أخرجه الطبراني من حديث عبادة بن الصامت رضي الله تعالى عنه ከዚች ላይ ያዙና ሙርጂዓዎች ምንድነው አሉ ኢማን ኢቅራር بالقلب ብቻ ነው አሉ በልብ ማወቅ ብቻ ማረጋገጥ ብቻ ነው ኢማን አሉ ኢማን ማለት አንድ ሰው ባይናገርም
ባይሰራም ላኢላሃ ኢለላህ ባፉ ባይል ሙሐመድ ረሱሉላህ ባይል ባይሰግድ ባይጾም ሙእሚን ካሚል ኢማን ነው አሉ። እንደዛ ቢሆንማ እናንተ ዘንድ ፍርዓውን ሙእሚን ነው ማለት ነው። ሙርጃዎች ዘንድ ፍርዓውን ሙእሚን ነው። ለምን? አላህ ነው የመሰከረለት። ወከፈሩ ቢሃ ወስተይቀነተሃ አንፉሱሁም ልባቸው አረጋግጦ አምኖ እነሱ ግን ባፋቸው ካዱ አለ። ክደዋል፣ ካዱ አለ። ስለዚህ በእናንተ ቃዒዳ መሰረት ፍርዓውን ሙስሊም ነው ሙእሚን ነው ማለት ነው። በል ኢብሊስ ሙእሚን ነው። አልወስዋስ አልኸናስ የሆነው ኢብሊስ ምንድን ነው? ሙእሚን ነው ማለት ነው። ለምን? ፈቢዒዘቲከ አምኗል እኮ አላሁ ጀለ ወዐላ ፈቢዒዘቲከ ያውም ተናግሯል ለእጉየነሁም አጅመዒን። ለምን? ሙርጃዎች ላ የضሩ መዐል ኢማኒ ዘንብ ወንጀል አይጎዳም እኮ ባዮች ናቸው። ስለዚህ ይሄ አያስሄድም። ዒልም ማለት በልብ ታውቃለህ፣ ከዛ ታምንበታለህ፣ ትተገብራለህ ነው። ሁሉም ተያያዥ ነው። ቃለ ወቀውሉሁ ሰለላሁ ዐለይሂ ወሰለም መልእክተኛው አሉ አላሁ መዐከ የሚለው ነው አሁን የተፈለገው። አላህ ከአንተ ጋር ነው። ምን ርቀት አይገድበውም ማለት ነው። አላህ ከኛ ጋር ነው። ወቀውሉሁ ኢዛ ቃመ አሐዱኩም አንዳችሁ ሲቆም ኢለ ሰላት ወደ ሰላት ፈላ የብሱቅ እንዳይተፋ ቂበለ ወጅሂሂ ከፊቱ እንዳይተፋ ፈኢነ አላህ ቂበለ ወጅሂሂ ጌታው አላህ ከሱ ፊት ነው፣ ከፊት ለፊቱ ነው። ወላ አን የሚኒሂ ከቀኙም አይትፋ ወላኪን ነገር ግን አን የሳሪሂ ከግራው በኩል ይትፋ አው ተሕተ ቀደሚሂ ወይ ከእግሩ ስር ይትፋ አሉ። ወይ ከእግሩ ስር ወይ ከታች ይትፋ፣ ከግራው በኩል ይትፋ። ሀዛ ማ ኡሚርና ብሂ የታዘዝንበት ይሄ ነው። መልእክተኛው አላህ ከፊታችሁ ነው፣ ተዕዚም ነው ይሄ እንጂ አላሁ ጀለ ወዐላ ያካብበናል። እኛን ያካበበ የሆነ ጌታ ነው አላሁ ስብሓነሁ ወተዓላ ከኛ ጋር ነው። ቃለ ሙተፈቁን ዐለይህ ቃለ ወቀውሉሁ አላሁመ ረበ ሰማዋት ሰብዕ የሰባት ሰማያት ጌታ ባለቤት የሆንከው ጌታ ሆይ ወረቢል ዐርሺል ዐዚም የተከበረው የዐርሽ የትልቁ ዙፋን ባለቤት ረበና ጌታችን ወረበ ኩል ሸይን የሁሉም ነገር ጌታ የሆንከው ፋሊቁል ሐቢ ወነዋ ፋሊቁል ሐብ ፍሬን ቅንጣትን ፈልቃቂ የሆንክ ወነዋ ተምረን የምትፈለቅቅ የሆንከው ጌታ ሆይ ሙንዝለት ተውራቲ ተውራትን ያወረድክ በሙሳ ላይ ወልኢንጂሊ ኢንጂልንም እንደዚሁ ያወረድክ በዒሳ ላይ ወልቁርአን ቁርአንም በሙሐመድ ዐለይሂ ሰላቱ ወሰላም ላይ ያወረድከው ጌታ ሆይ አሉ መልእክተኛ። አውርዷል ማመን አለባቸው። እሳቸውን በእሳቸው ላይ እንደተወረደ ማመን አለባቸው። አዑዙ እጠበቃለሁ አሉ አይ አልተጂኡ ቢከ ባንተ ሚን ሸሪ ኩሊ ዳበቲን ከተንቀሳቃሽ ሁሉ ተንኮል ባንተ እጠበቃለሁ። ሚን ሸሪ ኩሊ ዳበቲን ኩሉ ማ የዱቡ ዐለል አርድ ምድር ላይ የሚንቀሳቀስ ማንኛውም ነገር ማለት ነው። ከዛ እጠበቃለሁ ባንተ አንተ እኮ አኺዙን ቢናሲየቲሃ ቅንጧን ያዥ የሆንክ ጌታ ነህ። ማለትም ባንተ ችሎታ፣ ባንተ ሀያልነት፣ ባንተ ስልጣን፣ ባንተ ማገለባበጥና ተሰሩፍ ስር ናት ማለት ነው። ባንተ እጠበቃለሁ። ስለዚህ መልእክተኛው ዐለይሂ ሰላቱ ወሰላም በዚህ መልኩ አስተማሩ ማለት ነው። በዚህ መልኩ ረቡል ዐርሺል ዐዚም ረቡ ኩል ሸይ ፋሊቁል ሐቢ ወነዋ መሆኑን በአላህ ጀለ ወዐላ ተጠበቁ። እንደገና ሙንዚል መሆኑን አንተ አልአወሉ ጠይብ አንተ አኺዙን ቢናሲየቲሃ ቃለ አንተ አልአወሉ አንተ የመጀመሪያው ነህ አሉ። አንተ አልአወሉ ፈለይሰ ቀብለከ ሸይኡን ከአንተ በፊት ምንም የለም። ወአንተ አልአኺሩ የመጨረሻው ነህ ፈለይሰ ባዕደከ ሸይ ከአንተ በኋላ ምንም የለም። አላሁ ጀለ ወዐላ አወሉን ቢለብቲዳ ያለ መነሻ የመጀመሪያ ነው ብለናል። መነሻው እዚህ ነው ሳይባል የመጀመሪያ ነው። ወአንተ አልአኺሩ ፈለይሰ ባዕደከ ሸይ አንተም የመጨረሻው ነህ ካንተ በኋላ ምንም የለም። ባዕድ አላህ ጀለ ወዐላ ምንም የሚቀር ነገር የለም። አላህ ብቻ ነው የሚቀረው። አነል ጀባሩ አነል ሙተከቢር አይነል ጀባሩን አይነ ጀባቢረቱል አርድ የምድር ኩራተኞች ጥጋበኞች የት ናቸው ይላል እኮ አላህ የውመል ቂያማ ይፎክራል። ወአንተ ዛሂሩ አንተ የበላይ ነህ ፈለይሰ ፈውቀከ ሸይ ካንተ በላይ ምንም የለም አሉ። ወአንተ አልባጢኑ አንተ ረቂቅ ነህ ስውር ነህ ፈለይሰ ዱነከ ሸይ ካንተ በታች ስውር ምንም የለም።
አንተ الأول هو الأول والآخر والظاهر والباطن وهو بكل شيء عليم ይላል እኮ አላህ። الأول والآخر የሚሉት ስሞች ናቸው፣ ሁለት ስሞች ናቸው፣ ስያሜዎች ናቸው፣ ባህሪዎችም ናቸው። الظاهر والباطن ብሎ አላሁ ጀለ ወዐላን ገለጹ ማለት ነው መልእክተኛው። ይሄ ሐዲስ ለዛ አያ هو الأول والآخر والظاهر والباطن ላለው ማብራሪያ ነው። ለምን አልአወልን ከሱ በፊት ምንም የለም ብለው ፈሰሩት። የመጨረሻ ከሱ በፊት የሚቀር ምንም የለም እሱ ብቻ ነው የመጨረሻ ቀሪ እሱ ብቻ ነው በሚል ፈሰሩት። ዛሂር ከሱ በላይ ምንም እንደሌለ فليس فوقك شيء በሚለው ፈሰሩት። ባጢን ረቂቅ አሉ። فليس دونك ካንተ በታች ረቂቅ ውስጥ አዋቂ ድብቅ የሆነ ውስጥ አዋቂ የሆነ ጌታ ካንተ ውጭ የለም ብለው መልእክተኛው አብራሩት ማለት ነው። ኢቅዲ አውጣልኝ ዐኒ ደይን ከኔ ላይ እዳዬን አውጣልኝ፣ ወአግኒኒ አክብረኝ፣ አብቃቃኝ፣ ሚነል ፈቅሪ ከድህነት አንተ አውጣኝ ብለው መልእክተኛው ዐለይሂ ሰላቱ ወሰላም አሉ ማለት ነው። አኽረጀሁ الإمام ሙስሊም ቃለ ወቀውሉሁ ሰለላሁ ዐለይሂ ወሰለም የአላህ ነቢይ እንዲህ ይላሉ። ምን አሉ? ለማ ረፈዐ ሰሓበቱ ሰሓቦች ከፍ ባደረጉ ጊዜ አስዋተሁም ድምፃቸውን ቢዚክሪ በዚክር ከፍ ባደረጉ ጊዜ አዩሃ ናስ አሉ መልእክተኛው አላሁ አክበር ላኢላሃ ኢለላህ ሲሉ ድምፃቸውን ከፍ አድርገው አዩሃ ናስ አሉ መልእክተኞች ሰዎች ሆይ አሉ ኢርበዑ ዐላ አንፉሲኩም አይ ኢርሐሙ ዐላ አንፉሲኩም ለራሳችሁ እዘኑ አሉ። ኢርበዑ አይ ኢርፈቁ እዘኑ ፈኢነኩም እናንተ ተዕሊል ነው ይሄ ምክንያት ነው። እናንተ ላ ተድዑነ አሰማ ደንቆሮን አይደለም የምትጠሩት፣ ወላ ጋኢበን ሩቅ ያለን ጌታም አይደለም የምትጠሩት። ነገር ግን ኢነማ ተድዑነ ሰሚዐን በሲረን ሰሚ ተመልካች፣ ቀሪበን ቅርብ የሆነ ጌታ ነው የምትጠሩት፣ የምታጠሩት፣ ተክቢራ የምታደርጉት፣ የምትቀድሱት፣ የምታወድሱት ቅርብ ያለ ሰሚ ተመልካች የሆነን ጌታ ነው አሉ። هذا إثبات رد على المعطلة قال إن الذي يا تدعونه يمتروت أقرب እጅግ የቀረበ ነው ኢላ አሐዲኩም ወዳንዳችሁ ሚን ዑኑቅ ራሂለቲሂ ከመጓጓዣው አንገት የቀረበ ነው አላሁ ጀለ ወዐላ ወደሱ። በሌላ ሐዲስ ሚን ሽራኪ ነዕሊሂ ከጫማው ማሰሪያ ወደሱ የቀረበ ነው። ከጫማው ማሰሪያ ይበልጥ ወደሱ የቀረበ ነው። ስለዚህ ደንቆሮን አይደለም የምትጠሩት ሰሚ ነው፣ እውርን አይደለም የምትጠሩት ተመልካችን ነው ማለት ነው። እንዲሁም ደግሞ ሩቅ ያለን አይደለም የምትጠሩት ቅርብ የሆነ ጌታ ነው። ይህ ነው ነብዩ አለይሂ ሰላቱ ወሰላም ያስተላለፉት ያስተማሩበት ማለት ነው። አህሉ ሱናዎች የያዙት አቂዳ ይሄን ስለሆነ ነው። የተማመኑበታል፣ የትም ቢሆኑ አያፍሩበትም። ለምን? መረጃ ያለው ነገር ስለሆነ። ባሉባልታ በሰዎች ንግግር አይደለም የሚሄዱት። የወልዮቻችን ንግግር እንዲህ ብለዋል በሚል አይደለም፣ በቂሷ አይደለም የሚሄዱት። ቂሷ መሰረት የሌለው በሆነ ቂሷ አይደለም የሚሄዱት ማለት ነው። ቁጭ ብሎ ጫቱን እየቃመ ስለ አላህ Subhanahu Wa Ta'ala እየዘነኮረ እንደፈለገ ያወራል። ሾሆቹ እንዲህ ብለዋል ይላል ያልተረጋገጠ። በል ከዛ ከሼኽ ራሱ መባሉና መነገሩ ያልተረጋገጠ የሆነ ወሬ ነው የሚያወሩት። ያ ሼኽ ብሎታል አላለውም ራሱ በከባዱ የሚያስጠረጥር ማለት ነው። የሚያስጠረጥር ሩበማ ላይለው ይችላል ያ ሼኽ። ስለዚህ ነብዩ አለይሂ ሰላቱ ወሰላም ባሉት ባስተማሩት ነው ምናምን። ቃለ ወቀውሉሁ ኢነኩም አሉ መልእክተኛው እናንተ ሰተረውነ ረበኩም ጌታችሁን ትመለከታላችሁ፣ ከማ ተረውነ አልቀመረ ጨረቃን እንደምትመለከቱት ለይለተል በድር ላይ 14ኛው ዕለት ጨረቃ ጎዶሎ ነው የሚሆነው ሲወጣ፣ ሲያልቅም ጎዶሎ ሆኖ ነው የሚያልቀው የሚለግደው ማለት ነው። ስለዚህም 14ኛው ላይ ደግሞ ጨረቃ ሙሉ የሚሆንበትና በደንብ የሚታይበት የሚያበራበት የሆነ ሌሊት ነው። ጨረቃውን እንደምትመለከቱት አላህንም ታዩታላችሁ አሉ። ላቱዳሙና አትገፋፉም፣ አትቸገሩም፣ አትቸጋገሩም ፊ ሩእየቲሂ ጌታችሁን አላህን በማየት። እንዴ አላህንና ጨረቃውን እንዴት ታመሳሰላላችሁ የሚል ከመጣ አይ ይሄ አላህንና ጨረቃውን ማመሳሰል ሳይሆን ነብዩ አለይሂ ሰላቱ ወሰላም እዚህ ቦታ ላይ የተናገሩት ተሽቢሁ ሩእየቲ ቢሩእየቲ አሉ ኢብኑ ቁዳማ እይታን በእይታ ነው። እዚህ ዱንያ ላይ
ጨረቃን እንደምታዩት እይታ እንደምታዩት የእይታውን ማለት ነው። አላህንም የውመል ቂያማ ታዩታላችሁ። የዱንያ እይታና የአኺራ እይታ ሁለቱን እይታዎች ነው ያነጻጸሩት ማለት ነው እንጂ አላህና ጨረቃማ አይገናኝም። እንዴት አላሁ ጀለ ወዐላ ኻሊቁ አልቀመር የጨረቃ የሌላውም ዓለም ፈጣሪ የሆነ ጌታ ነው። እንዴት ከጨረቃ ጋር ሊመሳሰል ይችላል? እንዴት ሊመሳሰል ይችላል? አይመሳሰልም። ሞባይል የፈጠረው ሰው እኮ ከሞባይል ጋር አይመሳሰልም። ሁለቱም ማአነሁም መክሉቃን ሁለቱም ፍጡሮች ከመሆናቸው ጋር ማአነሁም የፍናያን ሁለቱም የሚጠፉ ከመሆናቸው ጋር ጠፊና ሁለቱም ጠፊ ናቸው፣ መክሉቅ ናቸው። አላህ ደግሞ ጠፊ አይደለም፣ ኻሊቅ ነው፣ መክሉቅ አይደለም፣ አይመሳሰልም። ፈኢን እስተጣዕቱም አሉ ነብዩ ከቻላችሁ አላ ትግለቡ ላትሸነፉና ላትረቱ መግሉቢን ላትሆኑ አላ ሰላቲን ቀብለ ጡሉዕ ሸምሲ ፀሐይ ከመውጣቱ በፊት በመስገድ ላይ ያልተሸነፋችሁ ላለመሸነፍ የምትችሉ ከሆነ ወሰላትን እንዲሁም ከሰላት ቀብለ ጉሩቢሃ ፀሐይ ከመግባቷ በፊት መስገድን ማትሸነፉ ከሆነ ፈፈዕሉ አድርጉ አሉ። ምርጫ አይደለም፣ ምርጫ አይደለም፣ ትዕዛዝ ነው። የምትሸነፉ ከሆነ ቅጣት አለባችሁ፣ ማትሸነፉ ከሆነ ግን ምን አላችሁ? ይሄ ሽልማት አላችሁ። ለአላህ ታዛዥ ሆናችኋል፣ አላህ አዛችኋል። የውመል ቂያማም አላህን የማየት እድል ታገኛላችሁ ማለት ነው። ፈኢን እስተጣዕቱም አላ ትግለቡ ላትሸነፉ ከቻላችሁ አላ ሰላቲን በሰላት ላይ ቀብለ ጡሉዕ ሸምሲ ፀሐይ ከመውጣቷ በፊት መስገድ ከቻላችሁ ፈጅርን ማለት ነው። ወሰላቲን እንደዚሁም መስገድን ማትሸነፉ ከሆነና አለመሸነፍን ከቻላችሁ ቀብለ ጉሩቢሃ ፀሐይ ከመግባቷ በፊት ሰላት አልዓስር ማለት ነው። ዓስርን ሁለቱ ሰዓቶች አስቸጋሪና አሳሽ የሆኑ ሰዓቶች ስለሆኑ ነው። ፈፍዐሉ አድርጉ ሐፊዙ ዐላ ሃተይኒ አሰላተይን እነዚህ ሁለቱን ሰላቶች ደንቡን ጠብቃችሁ ስገዱ፣ ወቅታቸውን ጠብቁ ማለት ነው። ፈፍዐሉ አላሁ ጀለ ወዐላ ሐፊዙ ዐላ ሰለዋት ወሰላት ልውስጣ ወቁሙ ሊላሂ ቃኒቲን አለኩም። የሰላት አልውስጣን ዓስርን ሌሎችንም ሰላቶች ጠብቁ አለና ሰላት አልውስጣን ዓስርን ለየት ባለ መልኩ ጠቀሰው ማለት ነው። አይ ይሄንን በደንብ አድርጋችሁ ምን በሉ አለ ጠብቁና ስገዱ፣ በወቅቱ ስገዱ አለ። ዐላ ሰላት ወሰላት ልውስጣ ብሎ ኢላ አምሳሊ هذه الاحاديث እነዚህና መሰል ሌሎችም ሐዲሶች አምሳሊ هذه الاحاديث التي ያቺ ሐዲስ يخبر فيها رسول الله صلى الله عليه وسلم መልእክተኛው የሚናገሩበት የሆነ የሚያወሱበት የሆነ عن ربه ስለ ጌታቸው بما يخبر به በሚያስተላልፉበትና በሚሰጡት ማብራሪያ ስለ ጌታቸው የሚያብራሩበት የሆኑ ሐዲሶች እነዚህና መሰሎቻቸው ምንድናቸው? ልናምንባቸው የሚገቡ ናቸው ማለት ነው። ልናምንባቸው ልንይዛቸው የሚገቡ ግዴታ የሆኑ ናቸው ማለት ነው። فإن الفرقة الناجية فرقة الناجية ነፃ የምትወጣዋ ቡድን من الهلاك ከጥፋት ከእሳት የምትመጣዋ ቡድን ጁምለተን በጥቅሉ ማለት ነው። አማ በነጠላ ደረጃማ እከሌ ነፃ ነው ጀነት ይገባል ከጀሃነም ይድናል ብለን አንመሰክርም። ወላ ነሽሀዱ ሊአሐድን ቢልጀነቲ ወላ ቢልዓዛብ ለአንድ ሰው ጀነት ይገባል ብለን አንመሰክርም፣ የጀነት ነው ብለን በእሳትም አንመሰክርም ማለት ነው። ስለዚህ ፍርቀተ ናጂያ በጥቅሉ የሰሐቦችን መንገድ የያዘ የነብዩን መንገድ የያዘ እስልምናን የያዘ የጀነት ነው የምንለው። ግን ሙስሊም ሆኖ ጀሃነም የሚገባ የለም አለ። ከባኢረ ዙኑብ ላይ ወደቀ የለም አለ። በል ኩፍር ላይ የሚወርቅ ሊኖር ይችላል። በል ከእስልምና ሊወጣ ይችላል። ያ እኛ የጀነት ነው ብለን ያሰብነው ሰው የጀሃነም ሆኖ ሊወጣ ይችላል ማለት ነው። ስለዚህ አናቅ፣ ነገር ግን ነርጁ ወነኻፍ ነርጁ ሊልሙጢዒን ወነኻፉ ዐላ አልዓሲን ለወንጀለኞች እንሰጋለን፣ ለሙጢዖች ደግሞ ለአላህ ታዛዥ ለሆኑ ሰዎች እንከጅላለን፣ ተስፋ እናረጋለን። አላህ ጀነት ያስገባቸዋል ብለን ተስፋ እናረጋለን። عن ربه فإن الفرقة الناجية أهل السنة والجماعة أو أهل السنة والجماعة فرقة الناجية أهل السنة والجماعة ميبالوت أي لا فرقة الناجية صفان أهل السنة والجماعة شيء سنة أن يسبسب على بيتوج حق لا يالو يهونو سووች يؤمنون بذلك በዚህም ናሉ እስካሁን በተቀስነው በቁርአን አያውም ቢሆን
ስለ አላህ በተነገረው በሐዲሶችም ቢሆን ያምናሉ አህሉ ሱናዎች። ከማ ዩእሚኑና እንደሚያምኑ ሁሉ ቢማ አኽበረ አላሁ ቢሂ አላህ በተናገረው ፊ ኪታቢሂ ቁርአን ውስጥ በተናገረው ስለራሱ ሚን ገይሪ ተሕሪፊን ያለማዛባት ያለማጣመም ማዕናውንም ይሁን ለፍዙንም ይሁን ያለማጣመም ተፍዊድ ሳያደርጉም ያምናሉ። ወላ ተዕጢልን ያለማምከን አይ ቀዲሩን ቢላ ቁድራ ዓሊሙን ቢላ ዒልም ሐዩን ቢላ ሐያ ሳይሉ ማለት ነው። አላህ አዋቂ ነው ያለ እውቀት፣ ቀዲር ነው ቻይ ነው ያለ ችሎታ፣ ሐይ ነው ሕያው ነው ያለ ህይወት ብሎ ማዕና አልባ ሳያደርግ ማለት ነው። ማዕና አልባ ወይም ደግሞ ትርጉም የለሽ ሳያደርግ ታዕጢል ሳያደርግ ምን ይላል? አህሉ ሱናዎች ያምናሉ በሐዲሶችም በቁርአን አያዎችም። ወሚን ገይሪ ተክይፊን ከይፍያም ያለ ማድረግ አላህ ከአርሽ በላይ ነው በዚህ መልኩ፣ አላህ እጅ አለው እንዲህ አይነት፣ አላህ አይን ያለው ያያል በዚህ መልኩ ነው የሚያየው፣ እጁ እንደዚህ አይነት ነው፣ አይኑ እንዲህ ነው ሳይሉ ያምናሉ ማለት ነው። ወላ ተምሲልን እንደ ሙመሲላዎችም ሳያመሳስሉ በአላሁ ጀለ ወዐላ ያምናሉ ማለት ነው። የአህሉ ሱና ወልጀማዓ አቂዳ በዚህ መልኩ ሸይኹል ኢስላም አቡል አባስ አሕመድ ብን አብድል ሐሊም ኢብኑ ተይሚያህ አልሐራኒ በዚህ መልኩ እያብራሩ እየገለጹልን ነው። ኢንሻአላሁ ጀለ ወዐላ የዛሬው ደርሳችን እዚህ ድረስ ይበቃናል። ወሰለላሁ ወሰለም ወባረከ ዐለይሂ ወዐላ አሊሂ ወሰሕቢሂ ወሰለም። ወሰላሙ ዐለይኩም ወረሕመቱላሂ ወበረካቱሁ።